የመኪና ዲዛይነሮች አንዳንድ ጊዜ አይ ማለት ነበረባቸው። ነገር ግን እነዚህ አልተጠቀሙበትም። እና ቁጥር 1 የሚገኘው መኪና ሕጋዊ መሆን ማለት ጥሩ ሐሳብ ነው ማለት አይደለም የሚለውን ፍጹም በሆነ መንገድ ያረጋግጣል። አብዛኛዎቹ መኪኖች የተለመዱ ውብ ዲዛይኖች አሏቸው። ነገር ግን አንዳንድ አውቶሞቲቭ ኩባንያዎች ከዚህ ፈጽሞ ወጥተው እንዴት የዲዛይን ፈቃድ እንዳገኙ የሚያገርሙ እንግዳ ማሽኖችን ሰርተዋል። በአምስተኛ ደረጃ ላይ የምናገኘው ፖንቲያክ ካስቴግ። ብዙ ጊዜ በዓለማችን እጅግ አስቀያሚ መኪና ተብሎ የሚታወቀው ይህ መኪና ከየትኛውም አቅጣጫ ሲታይ የተሳሳተ ቅርጽ ያለው ይመስላል። እንግዳ የሆነው ድርብ የፊት ክፍል፣ እርስ በርስ የሚጋጩ የሰውነት መስመሮችና የተዛባ መጠን ያልተጠናቀቀ ሥራ እንዲመስለው አድርጎታል። ከዚህም የባሰው ነገር በእርግጥ ተግባራዊና ጠንካራ መኪና መሆኑ ነው። ነገር ግን ዲዛይኑ ብቻውን እስከ ዛሬም ዲዛይነሮችን የሚያሳፍር የአውቶሞቲቭ መሳቂያ አድርጎታል። በአራተኛ ደረጃ ላይ የምናገኘው ኒሳን ኩብ። ይህ መኪና የተለየ መልክ እንዲኖረው ሆነ ብሎ የተሰራ ሲሆን በዚያው ልክ ዓላማውን ከልክ በላይ አሳክቷል። ሳጥን መሰል ቅርጹ፣ ያልተስተካከለው የኋላ መስታወትና የማይጣጣሙ ገጽታዎች ልክ በመስታወት ቤት ውስጥ እንዳለ መኪና እንዲታይ አድርገውታል። አንደኛው ወገን የተጠቀለለ መስታወት ሲኖረው፣ ሌላኛው ወገን ደግሞ ጠንካራ ምሰሶ አለው። ማንም በማይገምተው መልኩ ይህ የተዛባ ዲዛይን የዲዛይን ፈቃድ አግኝቶ እውነተኛ ሰዎች ገንዘብ ከፍለው ገዝተውታል። በሦስተኛ ደረጃ ላይ የምናገኘው ሲትሮይን አሚ። የዚህ መኪና በሮች እንኳ ተመሳሳይ ደንቦችን አይከተሉም። አንደኛው በር ልክ እንደተለመደው መኪና ወደፊት ሲከፈት፣ ሌላኛው በር ግን ወደ ኋላ ይከፈታል። በድንገት ሁለት የተለያዩ መኪኖች አንድ ላይ ተገጣጥመው የተሰሩ ይመስላል። ዲዛይኑ ምን እየታየ እንደሆነ አእምሮ እንዲረዳው ትንሽ ጊዜ እስኪወስድ ድረስ ግራ የሚያጋባ ነው። ሆኖም ግን ሙሉ በሙሉ ሕጋዊ ነው። በሁለተኛ ደረጃ ላይ የምናገኘው BMW ሴታ። የጎን በሮች ከኑሮ ውጪ፣ የመኪናው አጠቃላይ የፊት ክፍል ወደ ውጪ ይከፈታል። መሪውን ጨምሮ ሁሉም ነገር አብሮ ይከፈታል። ልክ በዊልስ ላይ እንደተገጠመ ማቀዝቀዣ ውስጥ መግባት ማለት ነው። ከግድግዳ፣ ከምሰሶ ወይም ከሌላ መኪና ጋር በጣም ተጠግተው ከቆሙ መውጫ ሳያገኙ ከውስጥ ተይዘው ይቀራሉ። ማንም በማይገምተው መልኩ ይህ መኪና ለተጨናነቁ የከተማ መንገዶች ፍጹም መፍትሄ ተደርጎ ነበር የተሸጠው። በመጀመሪያ ደረጃ ላይ የምናገኘው ብሪሊያንት ሮቢን። ከፊት አንድ ዊልና ከኋላ ሁለት ዊልስ ያሉት ባለ 3 ዊልስ መኪና ነው። በወረቀት ላይ ሲታይ መኪና ነው፣ በእውነቱ ግን የተሳሳተ የፊዚክስ ሙከራ ነው። ጥርት ያሉ መታጠፊያዎች፣ ድንገተኛ ፍሬም መያዝ ወይም ያልተስተካከሉ መንገዶች ተሽከርካሪው እንዲገለበጥ ሊያደርጉ ይችላሉ። ሆኖም ግን ይህ ያልተረጋጋ ዲዛይን ለዓመታት በመንገድ ላይ በሕጋዊ መንገድ እንዲንቀሳቀስ ተፈቅዶለታል። እንደሚታየው መሠረታዊ መረጋጋት እንደ አማራጭ ተጨማሪ ነገር ብቻ ነበር የሚታየው። ከእነዚህ እንግዳና ፈቃድ አግኝተዋል ከሚባሉ መኪኖች ውስጥ በጣም የገረመዎት የቱ ነው? ሐሳብዎን በኮሜንት አጋሩን።